አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞቼ ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለበዓለ ጰራቅሊጦስ ወይም መንፈስ ቅዱስ በጸጋ ለወረደበት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ ሁላችንም እዚህ ያደረሰንን አምላካችን እግዚአብሔርን ከልብ በሆነ ምስጋና እናመስግነው። አምላካችን እግዚአብሔር ጸጋ መንፈስ ቅዱስን በሁላችንም ላይ ያሳድረብን። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ትነስኡ ኃይለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓትና ታሪክ መሠረት በየዓመቱ ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ የሆነውንና በዓለ ጰራቅሊጦስን ወይም መንፈስ ቅዱስ በጸጋ የወረደበትን በዓል ያከበርንበት ሰሞን ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በዚህ ርዕስ ውስጥ በመጀመሪያ መንፈስ ቅዱስ ወረደ ስንል የወረደው በምን እንደሆነ እንመለከታለን። ሁለተኛ ቅዱሳን ሐዋርያት የተቀበሉት ኃይል የምን ኃይል እንደሆነ በተቀበሉት በመንፈስ ቅዱስ ኃይል ምን እንዳደረጉ ተመልክተን ዛሬ ከዚህ እኛ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ትነስኡ ኃይለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ ወይም ኃይልን
ትቀበላላችሁ ርዕሳችን ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ተመዝግቧል። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ለጊዜው ለቅዱሳን ሐዋርያቱ ተናግረውታል። ሞትን ድል አድርጎ ከተነሳ በኋላ ከማረጉ አስቀድሞ የተናገራቸው ቃል ነው። እንዲህም ይላቸው ነበር፣ አነ እፌኑ ተስፋሁ ለአቡየ ላዕሌክሙ ይላቸው ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም ይላቸው ነበር። እናንተስ ከላይ ከአርያም ከላይ ከሰማይ ሰማያዊ ኃይልን ጸጋ መንፈስ ቅዱስን እስክትቀበሉ እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ ይላቸው ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደምንመለከተው ማለት ነው። በዚሁ ቃል መሰረት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ50ኛው ቀን ወይም በክብር ባረገ በ10ኛው ቀን ጸጋ መንፈስ ቅዱስን ላከላቸው። 12ቱ ደቀ መዛሙርት፣ 72ቱ አርድእትና 36ቱ ቅዱሳት አንስት፣ 120ው ቤተሰብ በማርቆስ እናት በማርያም ቤት እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው በጸሎት እየተጉ ሳሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጣቸውን የተስፋ ቃል በትዕግስት እየተጠባበቁ ሳለ መንፈስ ቅዱስ በነፋስ አምሳል ከሰማይ ወርዶ ተቀምጠው የነበሩበትን ቤት ሞላው ይላል። በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ይሄ ታሪክ ተመዝግቦ እናገኘዋለን። ከዚያም እንደዚህ ሆነ ይላል፣ ወተመሉ ኩሎሙ መንፈሰ ኃይል ይላል። ሁሉም የመንፈስ ቅዱስን ኃይል ተሞሉ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ወተመሉ ኩሎሙ መንፈሰ ኃይል ነው የሚለው። ሁሉም የመንፈስን ኃይል ተሞሉ ነው የሚለው። አማርኛው ዘሩ ወይም ጥሬ ቃሉ በሁሉም መንፈስ ቅዱስ ሞላባቸው ነው የሚለው። ግዕዙ ግን ይህንን ነው የሚያነሳው። ወተመሉ ኩሎሙ መንፈሰ ኃይል፣ ሁሉም በሉ የመንፈስን ኃይል ተመሉ። ምን አልን ስንነሳ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ወይም ታገኛላችሁ ነበር ያለው። መንፈስ ቅዱስ በእነሱ ላይ በወረደ ጊዜ የመንፈስ ቅዱስን ኃይል ሁሉም ተመሉ ተቀበሉ ነው የሚለው። መንፈስ ቅዱስ ወረደ ስንል በምንድን ነው የወረደው? ይህንን እናነሳለን። የወረደው በጸጋ ነው፣ በአካል አይደለም። ለምን? መንፈስ ቅዱስን ቦታ አይወስነውም። መንፈስ ቅዱስ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። በምላት አለ፣ በስፋት አለ፣ በጥልቀትና በርህቀት አለ። አባታችን ክቡር ዳዊት ሲዘምር እንዲህ ነው ያለው። በዚህ በዳዊት መዝሙር 138 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ አለ፣ ከፊትህስ ወዴት እሸሻለሁ? ወደ ሰማየ ሰማያት ብወጣ አንተ በዚያ አለ፣ በብርሃንነት ታበራለህ። ወደ እመቀመቃት
ወደ ጥልቁ ወደ ሲኦልም ቦርድ አንተ በዚያ አለ በእሳትነት ታቃጥላለህ ነው ያለው። እግዚአብሔር መንፈስ ቅዱስ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። እግዚአብሔር መንፈስ ቅዱስ እዚህ አለ እዚያ የለም አይባልም። እዚያ አለ እዚህ የለም አይባልም። ከዚህ ወደዛ ይሄዳል፣ ከዚያ ወደዚህ ይመጣል አይባልም። እግዚአብሔር መንፈስ ቅዱስ በምላት በስፋት በጥልቀት በርህቀት አለ። ወረደ ሲል የወረደው በጸጋ ነው። መንፈስ ቅዱስ በእናንተ ላይ በጸጋ በወረደ ጊዜ ኃይልን ትቀበላላችሁ፣ ኃይልን ታገኛላችሁ አላቸው። እነሱም የመንፈስ ቅዱስን ጸጋ በተቀበሉ ጊዜ ኃይልን ተመሉ፣ ኃይልን አገኙ። ኃይሉ ከመንፈስ ቅዱስ ነው። ከኃይል መንፈስ ከመንፈስ ቅዱስ ነው። ዛሬም የኃይል መንፈስ መንፈስ ቅዱስ ጸጋውን በሁላችን ላይ ያሳድርብን። ይህ የመንፈስ ቅዱስን ኃይል ከተቀበሉ በኋላ ቅዱሳን ሐዋርያት በመጀመሪያ ስለ እርሱ መሰከሩ። በኃይል መሰከሩ። በድፍረት ያለ ፍርሃት መሰከሩ። የመጀመሪያ የምናነሳው በመንፈስ ቅዱስ ኃይል የተናገሩትን የእግዚአብሔርን ቃል የመሰከሩትን ምስክርነት ነው። ቅዱስ ቃሉን በዓለም ዞረው መሰከሩ። ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል እንመለስ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ በእናንተም ላይ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላቸው። ስለዚህ በመንፈስ ቅዱስ ኃይልነት የእግዚአብሔርን ቃል በዓለም ዞረው መሰከሩ፣ አስተማሩ። ያለምንም ፍርሃት ያስተምሩ የነበረው ቃሉን በኃይል ነው። በሰው ጥበብ አይደለም፣ በተጠባበ ሥጋ አይደለም። በእግዚአብሔር መንፈስ ቅዱስ ኃይል ቅዱስ ወንጌልን ስላስተማሩ ፍሬያማ ሆኑ። ሊቀ ሐዋርያት ቅዱስ ጴጥሮስ መንፈስ ቅዱስ በጸጋ በወረደበት ዕለት በሰበከው ስብከት በአንድ ቀን 3000 ሰዎች አምነው ተጠመቁ ነው የሚለው። ልባቸው ተነካ ይላል። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 36 ጀምሮ የተመዘገበውን መመልከት ትችላላችሁ። እግዚአብሔር መንፈስ ቅዱስ ሲሰራ የሰው ልጆች ልቡና ይነካል። ሰው በእግዚአብሔር መንፈስ ቅዱስ ኃይል ተመልቶ የሚመሰክር የእግዚአብሔርን ቃል የሚናገር ከሆነ የሰዎች ልቡና ተነግቶ ይመለሳሉ። ልባቸው ተነካ ይላል። ምን ተንግበር አሃዊነ አሉ ይላል። ወንድሞቻችን ሆይ ምን እናድርግ አሉ ነው የሚለው። ምን እናድርግ? ምን እንድናደርግ ነው የምትፈልጉት አሉ። ያን ጊዜም ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባሕርይ አምላክነት አምናችሁ ተጠመቁ፣ የመንፈስ ቅዱስን ጸጋ ትቀበላላችሁ አላቸው። በዚያ ጊዜ ነው 3000 ሰዎች አምነው ንስሐ ገብተው
በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት አምነው የተጠመቁት። አንድ ቀን አንዱ ሊቀ ሐዋርያት ቅዱስ ጴጥሮስ በሰበከው ስብከት 3000 ሰዎች አምነው ተጠመቁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መንፈስ ቅዱስ ሲሰራ እንደዚህ ነው። እኛ እኮ 3000 ስብከት ሰብከን አንድ ሰው ማሳመን አቅቶናል። ቅዱስ ጴጥሮስ አንድ ሰው ነው። አንድ ጊዜ በሰበከው ስብከት 3000 ሰዎች ነው አምነው የተጠመቁት። መንፈስ ቅዱስ በቅዱስ ጴጥሮስ ላይ አድሮ ያስተምር ስለነበር፣ ይናገር ይመሰክር ስለነበረ እውነት ነው። መንፈስ ቅዱስ ሲመሰክር እንደዚህ ነው። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ እያለ ይነግራቸው ነበረ በመዋዕለ ስብከቱ። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ጀምሮ እንመልከት። ነገር ግን አለ እኔ ከአብ ዘንድ የምልክላችሁ አለ የእውነት መንፈስ መንፈሰ ጽድቅ የሐሰት መንፈስ አለና ከዚያ ሲለይ የእውነት መንፈስ በመጣ ጊዜ አለ እሱም ከአብ የሚወጣ አለ እግዚአብሔር መንፈስ ቅዱስ የሰረጸው ከአብ ብቻ ስለሆነ ነው። ከአብ የወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል አለ። እርሱ ስለኔ ምን ይላል? ይመሰክራል። መንፈስ ቅዱስ ስለኔ ይመሰክራል አለ። ምን እያለ? ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነው እያለ ይመሰክራል። ይህንን ማለት እኮ ነው እግዚአብሔር ወልድ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ እንደሆነ ይመሰክራል። እግዚአብሔር መንፈስ ቅዱስ ከአብና ከመንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ይሄን ይመሰክራል። እናንተም ደግሞ አለ ከመጀመሪያው ጀምሮ ከኔ ጋር ናችሁና ትመሰክሩልኛላችሁ ይላቸዋል። ሁሉም ትተው ተከትለዋል፣ ከዋለበት ውለዋል፣ የእጁን ታምራት አይተዋል፣ የቃሉን ትምህርት ሰምተዋል፣ ምስክሮቹ ናቸው። ሰው ለምስክርነት የሚበቃው ድርጊቱ ሲፈጸም በዓይኖቹ ካየ ነው፣ ወይም ደግሞ የተነገረ ቃል ከሆነ ቦታው ላይ ኖሮ በጆሮቹ ከሰማ ነው። ድርጊቱ ሲፈጸም ያላየ ሰው ስለ ድርጊቱ ምስክር ሆኖ መቆም አይችልም። የተነገረ ቃል ከሆነ ደግሞ ያ ቃል ሲነገር ቦታው ላይ ሆኖ በጆሮቹ ያልሰማ ሰው ምስክር ሆኖ መቆም አይችልም፣ አይቆጠርም። እናንተም ከመጀመሪያው ጀምሮ ከኔ ጋራ ስላላችሁ ስለሆናችሁ ተመሰክሩልኛላችሁ። እነሱ የመሰከሩት በመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ኃይል ስለመሰከሩ ቅዱስ ጴጥሮስ በመጀመሪያው ቀን ስብከቱ መንፈስ ቅዱስ በኃይል በእነሱ ላይ በወረደ ጊዜ በሰበከው ስብከቱ በሰጠው ትምህርቱ በምስክርነቱ 3000 ሰዎች አሳመነ። ከዚያም በኋላ ብዙ ሰዎችን ታደጉ። ለብዙ ሰዎች መዳን ምክንያት ሆኑ። በዓለም ዞረው ወንጌልን ሰበኩ። ቅዱስ ጳውሎስ እንዲህ እያለ ለተሰሎንቄ ክርስቲያኖች በጻፈው መልእክቱ መዝግቧል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ጀምሮ መመልከት ትችላላችሁ። እነ ቅዱስ ጳውሎስ ይመሰክሩ ያስተምሩ የነበረው በመንፈስ ቅዱስ ኃይልነት ነው። በሰው ጥበብ አላስተማርንም ነው ያለው።
በመንፈስ ቅዱስ ኃይል ወንጌልን እናስተምር እንሰብክ ነበረ እያለ አንስቷል። ለምን? ምስክርነት ትምህርት በመንፈስ ቅዱስ ኃይል ነውና ሰዎች በሰው ጥበብ የሚናገሩ ከሆነ ከእግዚአብሔር የሆነውን ሳይሆን ከራሳቸው የሆነውን ይናገራሉ። ያ ደግሞ አያንጽም፣ ሰዎችን አይለውጥም፣ የሰዎችን ልቡና አይነካም። ወንጌላችን ይላል በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና ይላል። ወንጌላችን አለ ቅዱስ ጳውሎስ የሚያስተምሩት ወንጌል የሚሰብኩት ወንጌል በኃይል ነበር፣ በመንፈስ ቅዱስ ጥበብ ነበር እንጂ በሰው ጥበብና በሰው ቃል አልነበረም። በብዙ መረዳት ነበረ። እግዚአብሔር መንፈስ ቅዱስ እንደገለጠላቸው አስረግጠው ወንጌልን በኃይል ሰበኩ። ነቢያት ትንቢትን የተናገሩት በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ምስጢር ገላጭነት ነው። ቅዱሳን ሐዋርያት ወንጌልን ያስተማሩት የሰበኩት በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ምስጢር ገላጭነት ነው። መንፈስ ቅዱስ ወይም በጽሩ በግሪኩ ጰራቅሊጦስ ይለዋል። ጰራቅሊጦስ ከሳቴ ህቡዓት ነው፣ ምስጢር ገላጭ ነው። በኃይል ነው ያስተማሩት የሰበኩት። ከዚህም የተነሳ የብዙ ሰዎች ልቡና ተነካ። ቅዱስ ጳውሎስ በሌላም ስፍራ ሲመዘግብ እንደዚህ ብሎ ይሄንን አንስቶታል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ እምነታችሁም በሉ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ በሚያባብል በጥበብ ቃል አልነበረም። እምነታችሁ በምን እንዲሆን? በእግዚአብሔር እንዲሆን እንጂ በሰው ጥበብ እንዳይሆን፣ በተጠባበ ሥጋ እንዳይሆን፣ በሥጋውያን በደማውያን ሰዎች ፈቃድ እንዳይሆን በሚያባብል ቃል አልነበረም፣ በሚያቆላምጥ ቃል አልነበረም። እውነትን በመግለጥ በመንፈስ ቅዱስ ኃይል ነበር አለ። እውነቱን እውነት በማለት የእግዚአብሔርን ቃል ባለመቀላቀል፣ የእግዚአብሔርን ቃል ባለመሸቃቀጥ ሰው ስር ሰዶ እንዲያድግ በተደላደለውና በጸናው መሰረት ላይ እንዲቆም ሃይማኖቱን እንዲያጸና ምግባሩንም እንዲያቀና ወንጌል መሰበክ ያለበት በመንፈስ ቅዱስ ኃይል ነው። እግዚአብሔር እንደገለጠ ነው እንጂ ይሄንን ብናገር ሰዎች ቅር ይላቸዋል እያሉ ይሄን ልተውና ይሄንን ብቻ ልናገር በማለት በይሉኝታ የእግዚአብሔር ቃል አይሰበክም። ከሌላ ነገር ጋር በመቀላቀል የእግዚአብሔር ቃል አይሰበክም። የእግዚአብሔር ቃል የሚሰበከው በመንፈስ ቅዱስ ኃይል። ቅዱስ ጳውሎስ በሌላ ስፍራ ይህንን ያመጣዋል። እዚህ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። የእግዚአብሔርን ቃል ይላል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና ይላል። በቅንነት ግን ይላል ከእግዚአብሔር እንደተላክን ይላል በእግዚአብሔር ፊት በክርስቶስ ሆነን እንናገራለን አለ። የእግዚአብሔርን ቃል እንደ ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም። አንዳንዶች ይቀላቅላሉ።
ይሸቃቅጣሉ፣ ያባብላሉ፣ ያቆላምጣሉ። ምን ይሄ ብቻ አንዳንዶች በእግዚአብሔር ቃል በእግዚአብሔር ወደ ምሕረት ላይም ያፌዛሉ። ይሄ የፌዝ መድረክ አይደለም። የቧልት የቀልድ መድረክ አይደለም። ይህ አውደ ምሕረት የእግዚአብሔር አውደ ምሕረት ነው። የተቀደሰ አውደ ምሕረት ነው። በዚህ አውደ ምሕረት ላይ ሊነገር ሊተላለፍ የሚገባው ቅዱሱ የእግዚአብሔር ቃል ነው። የሰው ጥበብ፣ ሽንገላ፣ ማቆላመጥ፣ ፌዝ፣ ዋዛ፣ ስንፍና፣ ቧልትና ቀልድ እዚህ አይነገርም። ግን አንዳንዶቻችን አበላሽተነዋል። ያሳፍራል፣ ያሳዝናል። ቢቀዳ የማያልቅ ከውቅያኖስ የሰፋና የጠለቀ የእግዚአብሔር ቃል አለ። መቼ ተነግሮ አለቀና? ቀልዱ፣ ፌዙ፣ ቧልቱ፣ ዋዛው፣ ስንፍናው በዓለም አለ። እሱን እዛው በቦታው እዛ ያፌዝ ነው አይበቃም እንዴ? እዛ የቀለል ነው አይበቃም እንዴ? እየቀላወጥን ቅዱሳን ሐዋርያት ለዚህ አልተላኩ፣ ጻድቃን ሰማዕታት ለዚህ አልተላኩ። እውነተኞቹ ሊቃውንተ ቤተክርስቲያን የሃይማኖት አባቶች ለዚህ አልተላኩ። እውነተኞቹ አገልጋዮች ለወንጌል ነው የተላኩት። እናንተ ትመሰክሩልኛላችሁ ነው ያለው። በዚያ ወደ ምሕረት ላይ የሚመሰከረው ስለ ክርስቶስ ነው፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም፣ ስለ ወላዲተ አምላክ ነው፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት ነው፣ ስለ ጻድቃን፣ ስለ ሰማዕታት ነው፣ ስለ ቅዱሳን መላእክት ነው፣ ስለ ቤተ መቅደሱ ክብር ነው፣ ስለ ቃል ኪዳኑ ታቦት ነው፣ ስለ ቅዱስ መስቀሉ ነው፣ ስለ ቅዱሳት ስዕላቱ ነው። እግዚአብሔር ድንቅ ስለሚያደርግባቸው ነገር ነው እዚህ መሰከረው። ግን ዛሬ አንዳንዶቻችን መስመር ለቀናል። የእግዚአብሔርን ቃል ቀላቅለው እንደሚሸቃቀጡ እንደ ብዙዎች አይደለንም ማለት። በመንፈስ ቅዱስ ኃይል የእግዚአብሔርን ቃል እንናገራለን ያለው ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስን ያገኛል ይላል መጽሐፈ ምሳሌ ምዕራፍ 28 ቁጥር 23 ላይ። አይገባም፣ ሰዎችም የሌላቸውን ነገር መናገር ውሸት ነው። በእግዚአብሔር አውደ ምሕረት ላይ የሚነገረው ደግሞ እውነት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ ወንጌልን በኃይል በሰበከ ጊዜ መንፈስ ቅዱስ በጸጋ በወረደበት ዕለት በዚያ በጽርሐ ጽዮን አካባቢ ለነበሩት ለቤተ እስራኤል እናንተ ክርስቶስን ሰቅላችሁ ገደላችሁት ነው ያላቸው። የሰሩትን የተናገሩ። እሱ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ በሦስተኛው ቀን ተነሳ። ሕይወት ስለሆነ ሞት አላሸነፈውም፣ ትንሣኤ ስለሆነ መቃብር ይዞ አላስቀረውም ብሎ ነገራቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስራቸውን ነገረ። መቼስ ሰው መስታወት ፊት ከቆመ መስታወቱ ራሱን ያደርገዋል፣ ያሳየዋል። ባለስልጣንም ይሁን ባለመሳሪያም ይሁን ባለሰራዊትም ይሁን ባለጸጋም ይሁን መስታወቱ ያለበትን ነገር ምን ያደርገዋል? ያሳየዋል። የእግዚአብሔር ቃል መስታወት ነው። ስለዚህ ያሳያል። አሁን አንዳንድ ጊዜ ስንመሰክር፣ ስንሰብክ፣ ስንናገር ራሱ ተጠንቅቀን ማን አለ ብለን ሁሉ እንሰብክበት። አንዳንድ ባለስልጣኖች ካሉ ባለጸጎች ካሉ ይሄን ብናገር እነሱ ይነካል እንላለን። ስለዚህ እንሸቃቅጠዋለን። ቃሉ የሌላቸውን ነገር ሁሉ እንደናንተ ማን አለ እንላለን። አያድርስ እኮ ነው። አንዳንዴ ክፉን እንደው እንደ አብርሃም ካልሆነ እንዳንተ ያለ ማን አለ? ደግ ሰው እኮ አይደለም ክፉ ሰው እኮ ምን ማንለዋለን? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ቅዱሳን ሐዋርያት ኃይልን ተቀበሉ። በመንፈስ ቅዱስ ኃይልነት ወንጌልን ሰበኩ፣ አስተማሩ። ለብዙ ሰዎች መዳን ምክንያት ሆኑ። ሰው ከአምልኮተ ጣዖት
ወደ አምልኮተ እግዚአብሔር መመለስ የሚችለው እያመለከ ያለው ጣዖት ትክክል እንዳልሆነ ስንነግረው ነው። ጣዖት እያመለከ ያለውን ሰው አንተ ትክክል ነው ያስከው ካልነው እኮ ከጣዖቱ አይላቀቅም እኮ። አንድ በዝሙት ያለ ወይ በዝሙት ያለች ዝሙት ርኩሰት እንደሆነ አስረግጠን ከቅዱሳት መጻሕፍት ጠቅሰን በእውነት ካልመሰከርን በዛው በዝሙት ረክሰው ይቀራሉ፣ አይመለሱም። ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ፣ ሰነድ የሚሰርዙ የሚደልዙ ሰዎች፣ በሚዛን የሚያጨበረብሩ ሰዎች ከጥፋታቸው የሚመለሱት ያ ያሉበት ሕይወት እየሰሩት ያሉት ስራ ትክክል እንዳልሆነ አስረግጠን ስንመሰክር ነው። ግን ዛሬ የለም። አንዳንዶችን ትተናቸዋል። በቃ ሲለወጡ አናይም። ልባቸው ሲነካ አይታይም። ትላንት ሌባ የነበረው ዛሬም ሌባ ነው። ትላንት ጎጠኞች የነበሩ ዛሬም ጎጠኞች ናቸው። ጎጠኝነት፣ መለያየት፣ መበላላት፣ መነካከስ ትክክል እንዳልሆነና ሰዎች ከዚያ ውስጥ እንድንወጣ በፍቅር በሰላም እንድንኖር በኃይል ካልተመሰከረ፣ ካልተነገረ፣ ካልተሰበከ ሰዎች ከጥላቻ ከጎጠኝነት እንዴት ይወጣሉ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይል ተቀበሉ። ስለዚህ ሰዎች ከስጋ ስራ እንዲለዩ፣ ከጨለማ ስራ እንዲወጡ፣ ከኃጢአት ስራ እንዲርቁ፣ በብርሃን ስራ፣ በመንፈስ ቅዱስ ፍሬ፣ በመንፈሳዊ ሕይወት፣ በቅድስና በንጽህና እንዲኖሩ ወንጌልን አስተማሩ። ለብዙ ሰዎች መለወጥና መዳን ምክንያት ሆኑ። አንዳንዶቻችን በቤተክርስቲያኑ ዘመን አስቆጥረናል። እውነቴን ነው የምላችሁ፣ ግን አልተለወጥንም። ብዙ ዓመት ተመላልሰናል። ብዙ ቃል ሰምተናል፣ ግን አልተለወጥንም። እግዚአብሔር የሁላችንን ልቡና በቃሉ ነክቶ ይለውጣል። አንዳንድ ጊዜ አያድርስ ነው። ሰሚዎች ብቻ አይደለም ተናጋሪዎቹም ሳንለወጥ የምንሰብክበት ጊዜ አለ። ሳንለወጥ። ይሄ ደግሞ በጣም ከባድ ነው። ልማድ ስለሆነ ብቻ ምን እናገራለን? በቃ ቃሉንም አንብበነዋል፣ አጥንተነዋል፣ ሸምድደነዋል በቃ ማለት ነው። ስለተናገርን ብቻ አንጸድቅም። እናንተም ስለሰማችሁ ብቻ አትጸድቁ። ቃሉን ስለጻፍነው ብቻ አንጸድቅም። ወገኖቼ ሁላችንም ስንኖርበት ነው የምንጠቀመው። እስቲ ከኔ ጋር በሉ፣ በእግዚአብሔር ፊት በሉ፣ ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚያውቁ ጻድቃን አይደሉም። ሮሜ ምዕራፍ 2 ቁጥር 13። ሕግ ማወቅ ብቻውን አያጸድቅም። የፈለገ ከኦሪት ዘፍጥረት አንስቶ እስከ ዮሐንስ ራእይ ድረስ ብሉያቱንም ሐዲሳቱንም ጠንቅቀን ብናውቅ አይደለም ዘሩን ጥሬ ቃሉን ቀርቶ ከነ ትርጓሜው በአንድምታውም ብንበላው ቃሉን ካልሰራ ነው አንጸድቅም። አንደበተ ርቱዓን ሆነን ብንሰብክ፣ ብንናገር፣ ብንዘምር፣ ብንቀኝ ሕጉን ካልፈጸምን እንደ ቃሉ ካልኖርን አንጸድቅም። አምላካችን እግዚአብሔር እንደምናቀው፣ እንደምንናገረው፣ እንደምንሰማው፣ እንደምናነበው፣ እንደምንዘምረው ቃል እንድንኖር በቸርነቱ ይርዳን። መጽሐፍ ምን ይላል? ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 27 ጀምሮ ለክርስቶስ ወንጌል እንደሚገባ ኑሩ ነው። ቅዱሳን ሐዋርያት በመንፈስ ቅዱስ ኃይልነት ወንጌልን አስተማሩ ስንል በቃል ብቻ አልነበረም የሚናገሩት፣ ከቃል ይልቅ ተግባር ይሰብካል። እየኖሩበት ነበረ፣ እንደ ቃሉ እየተመላለሱ ፍሬያማ የሆኑትም ውጤታማ የሆኑትም ለዚህ ነው። ዛሬም
በመንፈስ ቅዱስ ኃይል ተመርተን የእግዚአብሔርን ቃል ሁላችንም እንድንኖርበት በቸርነቱ ይርዳል። ሁለተኛውን እንመልከት። መንፈስ ቅዱስ በእነሱ ላይ በጸጋ ባደረ ጊዜ ያገኙት የተቀበሉት ኃይል ተአምራት የማድረግ ኃይል ነው። ብዙ ገቢረ ተአምራት አደረጉ። በራሳቸው አይደለም፣ ባደረባቸው በመንፈስ ቅዱስ ኃይል። መንፈስ ቅዱስ የኃይል መንፈስ ነው ስንል ቃሉን የማስተማር ኃይል ብቻ አይደለም፣ ወንጌልን የመመስከር ኃይል ብቻ አይደለም፣ ተአምራት የማድረግም ኃይል ይሰጣል መንፈስ ቅዱስ። በሱም በመንፈስ ቅዱስም ኃይልነት ብዙ አድርገዋል። ጥቂት ነገር እናንሳ። በሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ የተመዘገበውን ታሪክ ሁላችን እናውቃለን። አንድ ከእናቱ ማኅፀን ጀምሮ ሽባ ሆኖ የተወለደ ሰው ነበረ ይላል። የሶሎሞን ደጅ መመላለሻ በሚሏት በቤተ መቅደስ በር ላይ ያስቀምጡት ነበር። ቤተሰቦቹ እያመጡ የሳንቲም ድቃቂና የልብስ ላቂ ፈልጎ ምጽዋት ፈልጎ እዚያ ነበር። አባታችን ሊቀ ሐዋርያት ቅዱስ ጴጥሮስና ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ በዘጠኝ ሰዓት ሁል ጊዜ ወደ ቤተ መቅደስ ይወጡ ነበር። ለጸሎት ለምስጋና መጀመሪያ፣ ሌላው ለአገልግሎት ይወጡ ነበር። ከዚያም በኋላ እጃቸውን ያይ ነበር። የለመደው ምጽዋት ነው፣ ይጥሉለታል ወደ ቤተ መቅደስ የሚገቡ ሰዎች። ከዚያ እንዲህ ያለ ሊቀ ሐዋርያት ቅዱስ ጴጥሮስ ወደኛ ተመልከት አለው። ወደኛ ተመልከት ሲለው ያ ድዊ በሽተኛ ሽባ የሆነ ሰው የሆነ ሳንቲም ይጥሉልኛል ብሎ እጃቸውን ያያል። እሱ ግን እንዲህ ያለ ቅዱስ ጴጥሮስ እኛ ብርና ወርቅ የለንም፣ እኛ ብር የለንም፣ ወርቅ የለንም፣ ያለንን ግን እንሰጥሃለን። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ አለውና እጁን ይዞ አስነሳው። ያም ሽባ ቁርጭምጭሚቱ ጸንቶለት ወገቡ ቀንቶለት ጥግ ወይም ድጋፍ ሳይሻ አፈፍ ብሎ ተነስቶ መመላለስ ጀመረ። ክብር ምስጋና ለአምላካችን ለእግዚአብሔር። እኛ ምን የለንም? ብር የለንም። ምን የለንም? ወርቅ የለንም። ግን ብር የማይገዛው ጸጋ እግዚአብሔር አለን። ወርቅ የማይገዛው ጸጋ እግዚአብሔር አለን። ኃይለ መንፈስ ቅዱስ አለን አለ ቅዱስ ጴጥሮስ። እኛ ብር አንሰጥም፣ ሳንቲም አንጥልልን፣ የለንማ፣ ወርቅ የለንም። እኛ ግን ያለንን እንሰጣለን። እግዚአብሔር መንፈስ ቅዱስ አድሮባቸዋል። የኃይለ መንፈስ ምንም የወሰደው ሌላ መድኃኒት የለም። ከመቅጽበት ዳነ፣ ተፈወሰ። ምን ይላል? እንደውም ቃሉን ስትመለከቱት እየዘለለ ይላል። እንዴት አይነት ፈውስ ነው! ተረፈ ደዌ የለም። ክብረ ምስጋና እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። በዛ የነበሩ ሰዎች ሁሉ እስኪገረሙ ድረስ እስኪደነቁ ድረስ ይሄ ሽባ የነበረ ሰው አይደል እንዴ? እዚያ ደጅ ላይ ቤተ መቅደስ ደጃፍ ላይ ሆኖ ምጽዋት ምንጥልለት አልነበረም? እንዴት እንደሆነ ከዛ እሱ አሳያቸው። ነቅዱስ ጴጥሮስን ነቅዱስ ዮሐንስን አሳየ። እነሱ ናቸው ለዚህ ያበቁኝ ያላስ ነኛ። እዛ የነበሩ ሰዎች ደግሞ ወደ እነሱ መጥተው ለቅዱስ ጴጥሮስና ለቅዱስ ዮሐንስ ሰገዱ። ቅዱስ ጴጥሮስና ቅዱስ ዮሐንስ ደግሞ እኛ አይደለንም፣ በፍጹም ዓይናችሁን ከኛ ላይ አንሱ፣ ክብርን ለአምላካችን ስጧል። ዛሬ አንዳንዶች እኮ ሰዎችን ራሳቸው ጋር አስቀርተዋል እኮ ትንሽ ነገር ካለችን እኛ አንቻለም። እነሱ ግን ምን አሉ? ክብርን ሁሉ ለእግዚአብሔር ስጧል። ይሄን ያደረገው ስሙ ነው አሉ። በስሙ በማመን ይሄ ሰው ጤነኛ ሆነ፣ ይሄ ሰው ተፈወሰ፣ ይሄ ሰው ዳነ። እኛ አይደለንም፣ ያዳነው አዳኝ መድኃኒት መቤዝው የሆነ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ነው ያዳነው። ስሙ ራሱ መድኃኒት ነው አሉ። ክብረ ምስጋና ይግባው። ምስክርነታቸው አዳነው። ቢገርማችሁ ይሄ ተአምራት የተደረገለት ሰው የተፈወሰው ሰው እድሜው ከ40 ዓመት በላይ ነበረ ይላል። አምላካችን ኢየሱስ ክርስቶስ የፈወሰው
38 ዓመት ሙሉ በደዌ ዳኛ ባለጋ ቁራኛ ተጣብቆ ይኖር የነበረውን ሰው ድዊ ነው፣ በሽተኛ ነው። በሐዋርያት ሥራ ምዕራፍ 5 ላይ የተመዘገበው ታሪክ ሁላችንም እናውቀው ማለት ነው። መጻጉዕ የምንለው ስሙ አይደለም። እሱ መጻጉዕ ማለት ድዊ፣ በሽተኛ፣ ህመሙ የጸናበት ሰው ማለት ነው እንጂ የተጸውዖ ወይም የመጠሪያ ስሙ አይደለም። አንዳንዶች አሁን መጻጉዕ ይሉታል። መጻጉዕ ማለት ድዊ በሽተኛ ማለት ነው እንጂ የመጠሪያ ስሙ አይደለም። እሱ እድሜው 38 ዓመት፣ ይሄ ሰው ግን እድሜው ከ40 ዓመት በላይ ይሆናል ነው የሚለው ታሪኩ። የተፈወሰው ሰው ምን ብሎ ነበር? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ የሚያምኑ እኔ የማደርገውን ተአምራት እኔ የምሰራውን ስራ ይሰራሉ ያደርጋሉ ብሏል። ደግሞ ከዚህም የበለጠ ያደርጋሉ ብሏል። ይሄን ማለት አሁን ፍጡር ከፈጣሪው ይበልጣል ለማለት አይደለም። ግን ምን ማለቱ ነው? አምላካችን ኢየሱስ ክርስቶስ እኔ በዚህ ምድር ላይ እየተመላለስኩ ካደረግኩት ተአምራት በላይ እናንተም ታደርጋላችሁ ማለት ነው። እሱ የ38 ዓመት ድዊ ፈወሰ። እነ ቅዱስ ጴጥሮስ ደግሞ ከ40 ዓመት በላይ ታሞ የነበረውን ሰው ፈወሱ ማለት ነው። ለምሳሌ ያህል ነው። በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 12 ጀምሮ መመልከት ትችላላችሁ። አምላካችን ኢየሱስ ክርስቶስ የተናገረው ቃል። ስለዚህ በመንፈስ ቅዱስ ኃይል ብዙ ገቢረ ተአምራት ያደርጉ ነበረ። ለምሳሌ ሊቀ ሐዋርያት ቅዱስ ጴጥሮስ እግዚአብሔር መንፈስ ቅዱስ ጸጋውን ለጥላው አትርፎለት ነበረ። በሐዋርያት ሥራ ምዕራፍ 5 ከቁጥር 15 ጀምሮ ታሪኩ ተመዝግቧል። ብዙ ድውያንን በሽተኞች በአልጋና በወሰካ እየተሸከሙ በቤተ መቅደስ ደጃፍ አምጥተው ያስቀምጧቸው ነበረ ይላል። የሊቀ ሐዋርያት የቅዱስ ጴጥሮስ ጥላ ሲያርፍባቸው ከማንኛውም አይነት ደዌያቸው ይፈወሱ ነበረ። ቅዱሳን ሲበቁ እንደዚህ ነው። የውስጣቸው ለውጫቸው ይተርፋል፣ የነፍሳቸው ለስጋቸው ይተርፋል። ለለበሱት ልብስ፣ ለጥላቸው፣ ለረገጡት አፈር፣ ለመነሳነሳቸው ወይም ለጭራቸው ይተርፋል። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ተአምራት ያደርግ ነበረ። ጥላ ሕይወት የለው። ጥላ የሚታየው በብርሃን ጊዜ ነው። በጨለማ ጊዜ ጥላ የለም። ለምን? ጥላ ራሱ ምን ስለሆነ? ጨለማ ስለሆነ። ጥላ ግዑዝ ነገር ነው፣ ነፍስ ወይም ሕይወት የለው። ግን አምላካችን እግዚአብሔር ለቅዱሳን ሐዋርያት ጸጋውን ለጥላቸው አተረፈላቸው። እንደዚህ ይላል የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ስለዚህም ይላል ጴጥሮስ ሲያልፍ ጥላውም ቢሆን ከነርሱ አንዱን ይጋርድ ዘንድ ይላል ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበረ ይላል። ደግሞም በኢየሩሳሌም ዙሪያ ካሉ ሰዎች ማለት ነው ብዙዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በመንፈስ ቅዱስ ኃይል እነ ቅዱስ ጴጥሮስ በጥላቸው ዕውር አበሩ፣ ጎባጣ ቀኑ፣ ለምጽ አነጹ፣ ድዊ ፈወሱ፣ ሽባ እረቱ፣ ተአምራት አደረጉ። በመንፈስ ቅዱስ ኃይል እነ ቅዱስ ጳውሎስ በልብሳቸው ተአምራት አደረጉ። የሐዋርያት ሥራ ምዕራፍ 19 ከቁጥር 11 ጀምሮ ደግሞ የተመዘገበውን እንመልከት። ወገኖቼ ማነበው እንደው የኔ የራሴ ቃል እንዳይመስሉ፣ መናፍቃን ተጠራጣሪዎቹ ለመቀበል ይከብዳቸዋል። እግዚአብሔርም በሉ በጳውሎስ እጅ
የሚያስደንቅ ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር። አምላካችን እግዚአብሔር በቅዱስ ጳውሎስ ጨርቅ ወይም ልብስ የሚያስደንቅ የሚያስገርም የሚያስደምም ተአምራት ያደርግ ነበረ ይላል። ሰዎች ከቅዱስ ጳውሎስ ልብስ ላይ ወይም ጨርቅ ላይ እየቀደዱ ይወስዳሉ። ወስደው ድዌዎችን በሽተኞችን ይነካሉ። በቅዱስ ጳውሎስ ልብስ ድዌያኑ ከማንኛውም አይነት ደዌያቸው በቅዱስ ጳውሎስ ልብስ ይፈወሱ ነበር። ርኩሳን መናፍስት አጋንንት ይወጡ ይርቁ ነበረ። እግዚአብሔር ለቅዱስ ጳውሎስ ደግሞ ጸጋውን ለልብሱ አተረፈለት። ቅዱስ ጳውሎስ ከቤቱ ሲወጣ ልብስ ለብሶ ይወጣል። ተመልሶ ሲገባ ግን ሰውነቱ ላይ የምትቀረው ትንሽ ቁራጭ ልብስ ነች። ይከፋፈላሉ። ምን ይላል እሱ ራሱ ደግሞ ሲናገር ዕለት ዕለት በራቁትነት ነበርኩ ይላል። እዛ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ጀምሮ መከራውን ስቃዩን ስለ ስሙ ስለ ክርስቶስ ስም ስለ ቃሉ ስለ ጽድቅ ብሎ የተቀበለውን ሲዘረዝር ይላል ዕለት ዕለት በራቁትነት ነበርኩ አለ። የሚለብሰው አጥቶ አይደለም። እግዚአብሔር መንፈስ ቅዱስ ኃይሉን ጸጋውን ለልብሱ ስላተረፈለት በልብሱ ተአምራት ስለሚያደርግ ሰዎች ይሻማሉ። ልብሱ እየቀደዱ ይወስዳሉ። ማንም አይጠይቃቸው። አጋፋሪም ጠባቂም ከልካይም አልነበረም። በቃ የእግዚአብሔር ሰዎች እንደዚህ ናቸው። ደግሞ እግዚአብሔር ኃይሉን ጸጋውን ለልብሴ ካተረፈ ደግሞ ወሰዱና ዳኑ ነበር። እኛ ብንሆን እየቀደድን እንሸጣለን። አልተሰጠንም እንጂ እንዴ ምንም አይሸጥ ነገር አለ ዛሬ። ቅባ ቅዱሱ ይሸጣል። እንደ አንዳንድ ቦታ ጸበሉን መሸጥ ጀምረዋል። እምነቱን እየሸጡ ነው። መቁጠሪያው ይሸጣል። ስንቱን ልንገራችሁ። የማይሸጥ ነገር የለም። መንፈስ ቅዱስ በነፃ የሰጠ ጸጋ ያውም ከሰጠ እኮ ነው። እውነተኞቹ ናቸው። እንደ ቅዱስ ጴጥሮስ ጸጋው ለጥላው የተረፈ ሰው ቢኖር አሁን በጥላው የሚያድን ሰው ቢኖር አሰልፎ ጥላውን እያደረገ ገንዘብ ነው የሚሰበስበው ነበር። ምንም ጥያቄ የለም። የእግዚአብሔር መንፈስ ቅዱስ ስራ ከአይምሮ በላይ ነው። አባቶቻችን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እውነተኞቹ ሃይማኖት አባቶች እንዲህ እግዚአብሔር መንፈስ ቅዱስ ኃይሉን ያደላቸው ናቸው። በእውነት በረከታቸው በሁላችንም ላይ ይደር፣ ክብር ይግባቸው ቅዱሳን አባቶቻችን። ዛሬም አልፎ ነው እንጂ አንዳንዶች አሉ። አንዳንዶች ደግሞ ነጋዴዎች አሉ፣ ሸቃጮች አሉ፣ በርኩሳን መናፍስት ባጋንንት ደግሞ የሚሰሩ አሉ። ሙታን ሳሉ ሙታን ጠሪዎች፣ አጋንንት ጎጣጮች ደግሞ አሉ። ስንት ጉድ አለ። እውነተኞቹ ግን የተሰጣቸውን ጸጋ አይነግዱም፣ ዋጋ አይጠይቁበትም። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ነው ያለው። ትምህርቱንም በነፃ ሰጡ ቅዱሳን ሐዋርያት፣ ተአምራቱንም በነፃ ሰጡ። ከመንፈስ ቅዱስ ሲሆን እንደዚህ ነው። ትምህርቱም በነፃ ተአምራቱም በነፃ ነው። ከእግዚአብሔር ካልሆነ ግን ብዙ ጉድ አለበት። ዛሬም ጸጋውን ያበዛላቸውን ቅዱሳኑን አምላካችን እግዚአብሔር ቁጥራቸውን ያብዛል። ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ምዕራፍ 15 ከቁጥር 18 ጀምሮ አሕዛብ እንዲታዘዙ አለ። አሕዛብ እንዲታዘዙ፣ እሱ የአሕዛብ ሐዋርያ ስለነበር ነው። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በምን ኃይል?
በመንፈስ ቅዱስም ኃይል በእኛ አድሮ በእኛ አድርጎ ከሰራው በቀር ምንም ልናገር አልደፍርም ማለት እግዚአብሔር መንፈስ ቅዱስ ኃይሉን በእኛ አሳድሮ አለ። በቃልና በሥራ በምልክትና በድንቅ ማለት በተአምራት ማለት ነው። ከሰራው በቀር ካደረገው ነገር በቀር ምንም ልናገር አልደፍርም ማለት ምን ሲል ነው? ከኔ ወይም ከኛ የሆነ ምንም ነገር የለም ነው። ያ በመንፈስ ቅዱስ ኃይል ነው የሆነው። ቃሉንም ብንመሰክር ብናስተምርም በመንፈስ ቅዱስ ኃይል ነው። ተአምራትን ብናደርግ በመንፈስ ቅዱስ ኃይል ነው። ዕውር ያበሩት፣ ጎባጣ ያቀኑት፣ ለምጽ ያነሱት፣ ሽባ የረቱት፣ ድውይ የፈወሱት፣ ሙት ያስነሱት፣ ብዙ ገቢረ ተአምራት ያደረጉት በመንፈስ ቅዱስ ኃይል ስለሆነ ዛሬም እግዚአብሔር መንፈስ ቅዱስ በጸበሉ ላይ አድሮ በመስቀሉ ላይ አድሮ በእምነቱ ላይ አድሮ በአባቶቻችን በካህናቱ ላይ አድሮ በቅባ ቅዱሱ ላይ አድሮ ተአምራቱን ለሁላችን ያድርግልን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል።